ሀይ ጋይዝ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ልጅ ሰላም ነው ያላችሁበት ዓለም ዳርቻ ሙሉ ሰላማችሁ በዚህ ይበልኝ። ሀባይቦች እንዴት ናችሁ? ፈጣሪ ከክፉ ነገር ይጠብቃችሁ፣ ሀገራችንን ሰላም ያደርግልን። ዱዓ ያደረጋችሁ ስራችንን ስሩ ማለት ነው። ሀባይብ አብረን ወደፊት እንሄዳለን። ፈታ ዘና እያል ስራችንን እየሰራን እየፈተፈት እንሄዳለን ማለት ነው። ማንም ሰው አያስቆመንም። ዛሬ ደግሞ እንግዲህ ይዤላችሁ የመጣሁት የምትወዱት በነገራችን ላይ የተለያዩ ጭውውቶች ላይ አይታችኋቸዋል ብዬ ተስፋ አደርጋለሁኝ። ኤዴን እንዲሁም ደግሞ የዛኛውን ስም እንኳን አላውቀውም። እንዲሁም ምሳሌ የሚለው ድራማ ላይ የምናያት ማህሌት የምትባለው ደግሞ እንግዲህ እሷ በአረመኔነት ነው ነገራቶችን መስራት የምትፈልገው። ዛሬም ደግሞ ዝም መጥታ እንግዲህ አፏን እየከፈተ ትገኛለች። እንዲሁም ደግሞ የኔ ሆነ የሚለውን ባህሪዋንም እዚህ ይዛው መጥታለች። ወይ ማህሌት እዚህም እንዴት አረመኔ ሆነች ነው የምትሰሪው የምትሉ ብዙ አላችሁ ማለት ነው። አሁን እንግዲህ ስራ ነው፣ ምንም ማድረግ አይቻልም። እሷም ስራዋን ትሰራለች ማለት ነው። እንግዲህ ዛሬ ደግሞ ሲኖላ የሚለውን ጨዋታ ይዘንላችሁ መተናል ማለት ነው። እየተጫወትን ዘና ፈታ እያልን ወደፊት እንሄዳለን ማለት ነው። ማንም ሰው አያስቆመንም። ሀባይ ከኛ የሚጠበቀው እናንተንም ሆነ እኔን ላይክ እና ሰብስክራይብ ሼር ማድረግ ነው ማለት ነው። አብረን ፈታ እያልን ይሄን ቀጭን ጊዜ በቃ እየተጎዳንም ቢሆን እንዳልተጎዳን እያሳን መቼም ጥርስ የማይሸፍነው ነገር የለም ማለት ነው። ሀባይብ ራሳችንን ከሆነ ከአስጨናቂ ሙድ ማስወጣት አለብን። ከዛም ለማናቸውም ሰብስክራይብ አድርጉ። ሰብስክራይብ ግን አታደርጉም። ለምንድን ነው ግን? ቆይ ትከፍሉበታላችሁ? አይከፈልበትም እኮ ሳንቲ እኮ አይጠይቅም። እኔ መቼም ለሰዎች ሳደርግ ጠይቆኝ አያውቅም ማለት ነው። ለዛ ነው የተናገርኩት። ኤኒዌይስ አሁን እንግዲህ ሲኖላ በባለፈው ክፍለ ጊዜ ያው እንግዲህ ቤት ስታገኛት በጣም አላማረቻትም ነገራቶችን ሁላ። ያው እንግዲህ ኤዴን የትኛውን ቦታ እንስ ብላ ወይም ደግሞ ስነ ምግባር ያላት ጨዋ ልጅ ሆና ነው የምትሰራው። ከዚህ በፊትም ትንሽ የተወሰነ ጊዜ ጽናት የሚለው ጨዋታ ላይ አይተናታል ማለት ነው። በጣም ጥሩና እጅግ ደርበብ ያለች ልጅ ናት። እንደዚህ አይነት ሆኖ ገጸ ባህሪውን የሚሰራ ሰው እንዴት እንደሚመቸኝ። ያው መቼም የገጸ ባህሪያቸው ችግር ነው። ለሆነችውም ዛሬ ደግሞ ዝምታ በጣም ክፉ ባል አጋጥሟት እንግዲህ ሲያባረራት እንግዲህ ኦርካን የሚባለው ሰውዬ ወደ ቤት አስጠግቷት ነበረ። ነገር ግን ቢያስጠጋትም ሚስቱ ወይም አይኖ እጮኛው አልፈለገችም። ማለትም ማህሌት ወይም ደግሞ ሜላት የምትባለው ሴትየው አልፈለገችም፣ አላማረቻትም። ባሌን ትሰርቀኛለች ብላ ስለምታስብ መቼም ወቅታዊ ሁኔታ ባልም መስረቅ ባልም ደግሞ ሚስቱን ትቶ ሌላ ስርፋ መፈለግ ነው በዚህ ዘመን ያለንበት ሁኔታ ነው። ነገር ግን እሷም ያንን ያሰበችው የተሳሳተች አይመስለኝም። እሷም ደግሞ ተቸግራ ነው ባሏ ሲያሳድዳት ወደ ዝመታ የተጠጋችው ማለት ነው። ከዛም በመቀጠል ደግሞ እንግዲህ ትመጣና እንግዲህ አጋጣሚ ሆኖ ይች ማናት ምናምን ትልና እሷም ደግሞ ያው ከዚህ በፊት ስላየቻት እና ነገራቶች ስላላማሯት እጮኛለሁ ጎስቲቢ ነው ብላ በማሰብ እሷም ተነስታ ማንቁርቷን ትይዛታለች ማለት ነው። ምን እያደረግሽ ነው ሜላት? ልቀቂያት እንጂ አንቺ አውሬ ይልና ኦርካን የሚባለው እጮኛዋ ደግሞ ምን ሆነሽ ነው እንዴ? እናተን እሷን አስበለጥክ ምናምን ብላ ስትለው አዎ አስበልጣታለሁ፣ በጣም አስበልጣታለሁ። አንቺ አውሬ ምን ልታደርጊያት ነው ይልና እሱም ደግሞ ቆይ እሷ ከኔ በምን ነው የምትበልጠው ብላ ስትጠይቀው እንደ ጥያቄ በሁሉም ነገር ትበልጥሻለች፣ በሁሉም ነገር። ለምሳሌ በምን? በጸባይ፣ በባህሪ፣ በስነ ምግባር፣ በመልክ ልቀጥል እንዲህ እያለ ነግሯታል ማለት ነው። እውነቱም ለመናገር አዎ ያው የገጸ ባህሪ ሁኔታ ቢሆንም አዎ። ነገር ግን እሷም ደግሞ ተነስታ ሄዳለች። ታጠገቢም እንዳትደርስ ትለና እንደው ጥርግ በይ፣ ጥርግ እረፍት ነው በቃ እረፍት ብሎ ጥርግ ብላ ትሄዳለች። እሷም ደግሞ በመላ ማለት በተረጋጋ መንፈስ በቃ በተረጋጋ መንፈስ ነው እሱን መጠጋት የሚችለው እንጂ ካሁን በኋላ እሱ እንደማይፈልገኝም ነው ትልና ከዛ ለስለስ ብላ በጣም ጥሩ ሰው ሆና ትመጣለች። መቼም እስስት ናት።
የትም ቦታ ቢሆን እንደ ስስት እንግዲህ ለባብሳ ጥሩ ባህሪ ለባብሳ ትመጣለች ማለት ነው። ከዛም በኋላ እሷም ደግሞ በቃ ይቅርታ ልክ አልነበርኩም ምናምን ብላ ትንበደበድና ትመጣለች። ኤደንም ደግሞ ኧረ አንቺ አላጠፋሽም፣ እኔ ነኝ ያጠፋሁት፣ እጅጉን ይቅርታ፣ እኔም አላጠፋሽም፣ ምንም ጥፋት የለብሽም፣ ምንም የተነጋገርሽው ምንም ስህተት የለውም ትልና እሷም ወደ ክላሷ ትገባለች። ድንገት ትመጣና አንቺ ግን እንዴት ነው የገባሽው እዚህ ቤት ብላ ስትጠይቅ እሷም ደግሞ ያው እንግዲህ እንዲህ በቃ ክፉ ሆና በቃ ራሷን ኮስተር አድርጋ ስለገባች ክላሷ እሷም ቆይ አንቺ ስንት ሰው ነው በደቂቃ የምትሆኙ ብላ ትነግራታለች ማለት ነው። እንዴ አይ በቃ ምንም ልሁን አስፈላጊ ከሆነ ከ5 በላይ መሆን እችላለሁ ትልና እሷም ደግሞ በጣም እንድትሄድና ከዚህ ቤት ውልቅ ብላ እንድትሄድ ትነግራታለች። በጣም ተቆጥታ ኤደንም እንግዲህ መላው ይጠፋታል። እሷም ደግሞ በጣም ክፉ ስለሆነች እዚህ ባልልነት ስትይ ቁጭ ብዬ የማይሽ ይመስልሻል ብላ እንዴ ቆይ ምን ሆነሽ ነው? እሷም ደግሞ እንግዲህ እኔ ተዋርካ ምንም አልፈልግም፣ ምንም ነገር አልፈልግም፣ መሄጃ ስለሌለኝ እና ማምለጫ ስለሌለኝ አጋጣሚውን እሱ አመጣኝ እዚህ ተቀመጥኩ እንጂ ሌላ ምንም የሚያገናኘን ነገር የለም ብላ እሷም በጨዋ ባህሪ ትነግራታለች። እንግዲህ ማህሌትም ትገባና ከዚህ ከቤት ውልቅ ብለሽ ሬሳሽ ሳይወጣ ትሄጃለች ብላም ብትላትም ከዛም ልታባት ወጣች። እሷም ደግሞ ተገርማ እንዴት ነው የምትችይው በደቂቃዎች ውስጥ 2 ሰዎች መሆን አስፈላጊም ተሆነ እንግዲህ 2 3 4 መሆን እችላለሁ ብላም ትነግራታለች። ከዛም በኋላ ባሏ አይደለም ለካ ወደ ሳሎን ትመጣና ምን ነው ገብተሽ ቀረሽ እኮ ሲላት አይ እዚህ ያለው እንዴው ደግሞ ስትችልበት ማስመሰል በፈጣሪ እዚህ ይቅርታ ያልኳት በቂ ስላልመሰለኝ በጣም እጅጉን ስለምታሳዝን ይቅርታ ልበላት ነው ትልና እሱም ደግሞ ታለባብስና ትነግረዋለች። እሷ ግን ያለቻት ተቃራኒ ነበረ። እንዴት እንደሚያውቅ አላውቅም። ከዛም በመቀጠል እንግዲህ ድንገት ያው ዛሬ ምሳ እንድትጋብዘኝ ወይም ደግሞ ልጋብዝ እፈልጋለሁ ስትል በቃ ደስ ይለኛል ሲኖላንም ተዘጋጅ ልበላት ይልና እንዴ እኔ እኮ አንተን ብቻ ነው መጋበዝ የምፈልገው። አይ እሷም እኮ መሄድ ትችላለች፣ እዚህ ቤት ተመልካች ብቻዋን ናት፣ ስለዚህ አብራን ብትሄድ ምን ችግር አለው? ምንም ችግር የለውም ብሎ እሱም ደግሞ ተዘጋጅ ይላትና ትዘጋጃለች። ግን መጀመሪያ ላይ እምቢ ብላ ነበረ። ከዛ የሆኑ ልብሶች ተሷ ይወስድና ይሰጣታል ማለት ነው። የእሷን ልብስ አይ ይቅርብኝ ብላም ብትልም ነገር ግን በኋላ እሱን ተሚከፋው ብላ ተስማምታ ነበረ። ከዛም በኋላ ከተስማማች በኋላ ሊሄዱ ሲነሳሱ በቃ ነይ ሽቱ ላደርግልሽ ትልና ወደ ክላሷ ይዛ ትሄዳለች። ክላሷ ብትገባ ደግሞ አሁን በቃ የሆነ ምክንያት ፈጥረሽ ቀረሁ በይው አልተስማማሁም በቃ ተውኩት ብለሽ ንገሩ ትላታለች። እሱ ተስማምቶ ሊሄዱ ነበር አብረው ልብሷንም ለብሳ በጣም ቆንጆ ሆና ሊሄዱ በነበረበት ሰዓት እሷ እንደዚህ በይ ትላታለች። ከዛም እሱም ደግሞ ይሄድና እስቲ ላረጋጋትና ለምን እንደቀረ ጠይቃት ሲል በቃ ተዋት ትላለች። እሷ እንዳስቀረቻት ስለምታውቅ ማለት ነው። ከዛም እሱ ደግሞ ይገባና አይ በቃ ሀሳቤን ቀይራለሁ ብላ ስትለው እሱም ደግሞ አልሄድም አለ። የሚገርመው ነገር አልሄድም ቅሌት እኮ ነው። ከዛ በፊት ግን ያው ክላስ ገብተው እኔ እኮ አልወድም ሽቶ አይነን አስማን ነው ሳይነስ አለብኝ ማለትም እኛ ሐሰስያ የምንለው ነገር ማለት ነው። እንዲህ ለምንሽ ፈልገሽ ነበረ ብላ አንገቷን ትይዝና በቃ ጭራሽ እንደውም የኔን ቀሚስ ለብሰሽ ግብዣ ልከጭ ነው ትልና እንደደስ ጠይቃታለች። እኔ እሱን እንዳይደብረው እንጂ እኔ መሄድ ፈልጌ አይደለም ትልና እባክሽን እኔ ዱላ ሸሽቼ ነው የመጣሁት የምፈልጊውን ነገር ወይም የማትፈልጊውን ነገር ንገሪኝ እንጂ እጅሽን ባታነሽብኝ ደስ ይለኛል ትልና እሷም ትነግራታለች። ከዛም በኋላ እንግዲህ ደህና ሰው ትመስልና እንዲህ ስስት ልብሷን ተቀይርና ትወጣለች ማለት ነው። ከዛ ያው አልሄደችም። እንግዲህ ቢቀሩም በቃ ተጋግዛችሁ ምሳስሩና እዚሁም በላለን ችግር የለውም ይልና እሷ ስለቀረች ይቀራል ማለት ነው። እሱም ከግብዣው የማህሌት ግብዣ ካንሰል ይሆናል ማለት ነው። ከዛ ነገር ግን ድንገት ማር ቤት እሷ እንግዲህ ለእንግድነት የመጣች ልጅ ነበረች። ድንገት ማር ቤት ሄዳ ስታጣጥብ ምናምን በቃ ጎደድ ስትል እንዴ ሴቶቹ ትሄድና ደግሞ እዚህ ሀገር ናችሁ ደግሞ እዚህ ሰፈር ናችሁ ትላታለች። አዎ
ነገር ግን ሽማግሌ ሆነ ልናስታርቃችሁ ልንሄድ ያስበናል ስትላት፣ አይ ይገለኛል፣ እሱ ይገለኛል፣ እንደዛ ሊሆን አይችልም ምናምን ስትላት፣ ምን ነው ባለሽን አውሬ ያደረግሽው እሳ ትላታለች። ምክንያቱም እሷ ከቤት እንድትወጣ ስለምትፈልግ የማታደርገው ጥረት የላትም። ነገር ግን መጨረሻ ላይ ያው ትሄዳለች እሷ ራሷ። ኤዴንም ደግሞ እንግዲህ ያው ይሄንን ስትላት እሷ እዚህ አውቃለሁ እንዲያስቸገርኩ አውቃለሁ ስትላት፣ አይ ቢያንስ ትንሽ ጊዜ ስጭኝ። ምን ያክል ጊዜ? አይ ቢያንስ 2 ቀን። አረ ምን 2 ቀን ነው 2 ሳምንት ነው እንጂ ትልና ታፌዝባታለች ማለት ነው። ከዛ ድንገት ስኪኑን ታነሳና ማለት ቢላዋ ማለት ነው። እሷም ደግሞ ታስፈራራታለች። በዚህ በ2 ቀን ካልወጣሽ ይኸውልሽ አንገትሽን ነው የምቀላልሽ ትልና ታባረራታለች። ትሄዳለች ለባሏ ልትናገር ማለት ነው። አይ ምስኪን ማህሌትም እንግዲህ ትሄድና አጋጣሚ ባሏን ስታገኘው የሆነ ሰው ስትጠይቅ ራሱ እሱ ሆኖ አገኘችው። ከዛ ሚስት ያለችበትን ልንገርህ ትለዋለች። ግን መጀመሪያ ላይ ያው ሚስቱን ስላላንሰችለት እምቢ ብሎ አንቺ ሴትዮ ምንድነው የምትይው ዞር በይ በእናትሽ ምናምን ብሎ አልፏት ሄዶ ነበር። ነገር ግን ሚስትህን ላሳይህ ስትለው ወይም ላገናኝ ስትለው ነው ወይ ቆመው እምቢ ብሏት ነበረ። ግን እሷ ተንኮል ስለፈለገች ቤት ሄደን እናውራ ስትለው ቤት ሄደው አውርተው ነበር። ይዛው መጣች ቤት ውስጥ። ስለዚህ አንቺ ስላሳይሽኝ ይዘሽ ግቢ ቤት ውስጥ ይልና እሱም አይ እኔ ይዤ አልገባም፣ ይሄው ቤቱ ይሄ ነው ዝግባ እዝና ያለችው ትልና እጮኛዋንም እንዲሁም ደግሞ ሸሽታ የመጣቸውንም ልጅ ታጋፍጥና እሷ ዞር ትላለች። እስቲ ቀጣውን ምን ይፈጠራል፣ የማህሌት ስራ እንዴት ነው፣ ውጤቱ ምን ላይ ነው የሚለውን ነገር አብረን እናያለን። ፈታ እያልን ማለት ነው። ሀባይብ ላይክ እና ሰብስክራይብ አድርጉኝ። ተመልሼ ከሰዓት እመጣለሁ ማለት ነው። ምን ደረሱ እያልን ተፈታለን። መልካም